ውስጥ ያለውን ጠላት ካሸነፍከው ከውጭ ያለ ጠላት ምንም ሊጎዳ አይችልም። ይህ የጥንት አፍሪካውያን እጅግ አስደናቂ አባባል ነው። ሰዎች ከውጭ ያለ ወይም በዙሪያቸው የከበባቸው ጠላት ሳይሆን ዋነኛ የሚያጠቃቸው ውስጣቸው ማንነታቸውና ራሳቸው ናቸው ሲሉ ይናገራሉ። የሰው ልጅ ዋነኛ ጠላቱ ራሱ የሰው ልጅ ነው የሚባለውም ለዚህ ነው። የሰው ልጅ ከውጪ ሌላ እጅግ አስቸጋሪ ጠላት ሊመጣበት ይችል ይሆናል። ነገር ግን ከሁሉም አስከፊው ራሱ ማንነቱ የራሱ ማንነት ጠላት መሆኑ ነው። ስለዚህ ሰዎች ሊጋፈጡ የሚገባቸው ከውጪ ካለው ጠላት ይልቅ የገዛ ማንነታቸውን እንደሆነ የጥንት አፍሪካውያን አባቶች ምሳሌያዊ አነጋገር በግልጽ አስቀምጦታል። ለዚህም ማንንም ሰው መቀየር ከፈለገና ህይወቱን ወደ ስኬት ማምጣት ከፈለገ መጀመሪያ ማሸነፍ ያለበት የገዛ ማንነቱንና ውስጡን ነው። ለዚህም ነው አስተሳሰባችሁንና ጭንቅላታችሁን ጠንካራ ስታደርጉ ሌሎች የሚናገሯቸው ቃላቶች እናንተን ሊያሸንፉ አይችሉም የሚባሉት። ስለዚህ የሰው ልጅ የገዛ አእምሮን የገዛ መንፈሱንና ሐሳቡን ካጠነከረና ትክክለኛ እንዲገዛለት ካደረገ የሌሎች ሰዎች ቃላትና የሌሎች ሰዎች ንግግር ሊያሸንፈው እንደማይችል በግልጽ የተቀመጠ ነገር ነው። እናንተ በራሳችሁ ስታምኑ ማንም በእናንተ እንዲያምን አትጠብቁም። ምክንያቱም እነሱ ሳይሆኑ የህይወታችሁ ወሳኝ ሰው እናንተ ስለሆናችሁ። ስለዚህ የሚቀድመውና የመጀመሪያው ነገር በራስ ማመን ነው። በራሳችሁ ስታምኑ ሰዎች በእናንተ አመኑ አላመኑ ግድ አይሰጣችሁም። ምክንያቱም የወደፊት ህይወታችሁን እንደዚሁም አሁን ያላችሁበትን ማንነታችሁን መቀየርና መወሰን የምትችሉት እናንተ ስለሆናችሁ ቅድሚያ በራሳችሁ ልታምኑ የሚገባው እናንተ ናችሁ። ከዚህም ባለፈ የራሳችሁን ጥርጣሬና ፍርሃታችሁን ልትጋፈጡት ይገባል። የሰው ልጅ ወደ አሰበበት እንዳይደርስ ወደ ዓላማው እንዳይጠጋ የመጀመሪያ ስራውን የሚሰራው ጥርጣሬና በራሱ ላይ ያለው ፍርሃት ነው። በወድቅስ ነገ ባያልፍልኝስ አንዳች ነገር ቢፈጠርስ የሚል ፍርሃትና በራሱ ያለመተማመን ጥርጣሬ ባላሳካውስ የሚል ከፍ ያለ ጭንቀት የሰው ልጅ ለውድቀቱ ምክንያት እንደሆነ በግልጽ ይቀመጣል። ስለዚህ በራሳችሁ ላይ ያላችሁን ጥርጣሬና በወድቅስ ብላችሁ የምታስቡትን ፍርሃት ልትጋፈጡትና ልታሸንፉት ትችላላችሁ። ምክንያቱም ያንን ስታሸንፉ ህይወታችሁ መቀየር ይችላል። በዙሪያችሁ ከተሰበሰቡ ካላመኗችሁ አትችልም ካሏችሁና እናንተኮ አቅም የላችሁም ብለው በተዛበቱባችሁ ሰዎችን ልትዋጓቸውና ልታሸንፏቸው ትችላላችሁ። በዙሪያችሁ ካሉ አትችሉም አትረቡም ካሏችሁ ሰዎችም ጋር ግጥሚያ ልትፈጥሩ ትችላላችሁ። ነገር ግን ትልቁ ግጥሚያና ትልቁ ፍልሚያ ከነሱ ጋር ያለው ሳይሆን ከራሳችሁ አእምሮ ጋር ያለው ግጥሚያ ነው። አእምሮአችሁ እወድቃለሁ የሚል ፍራቻ፣ አእምሮአችሁ ይህንን አላደርገውም የሚል ፍራቻ፣ አእምሮአችሁ ይህ ባይሳካልኝስ የሚለው ፍራቻ፣ ያ ነው ትልቁ ውጊያ። ያንን ማሸነፍ የቻለ ሰዎችን ማሸነፍ ይችላል። ያንን ማሸነፍ የቻለ የገዛ ራሱን ማሸነፍ ይችላል። ምክንያቱም ሰዎች ምን ይሉኛል፣ ሰዎች ይህንን ባላሳካ ምን ብለው ያወሩብኛል የሚል የገዛ አእምሮአችን ፍራቻ ካሰብነው ዓላማ እንዳንደርስ ወደ ኋላ ጎትቶ የሚያስቀር ነው። ስለዚህ ዋነኛ ልናሸንፍ የሚገባው በዙሪያችን የተሰበሰቡ ሰዎች ሳይሆኑ ይህንን የራሳችንን አእምሮ አስተሳሰብ ነው። ፍርሃታችንን ልንቆጣጠረው ይገባል። ፍርሃትህን ተቆጣጠረው፣ ፍርሃትሽን ተቆጣጠረው። ፍርሃታችንን ስንቆጣጠረው ያ የሚፋለመንን አእምሮአችንን ለኛ እንዲገዛና እንዲታዘዝ ስናደርገው ነገሮች ሁሉ መልካም ይሆናሉ። ስኬታማ ሰዎችን ተመልከቱ። መጀመሪያ ፍርሃታቸውን ያሸነፉት፣ መጀመሪያ ከገዛ ማንነታቸው ጋር ታረቁ። ስለዚህ የህይወት ቁልፍ ያለው ራስን ማሸነፍ ጋር እንደሆነ በግልጽ ማሳዩ። የመጀመሪያው ዋነኛ የህይወታችን ተልዕኮ ራሳችንን፣ ፍርሃታችንን፣ አእምሮአችንን ማሸነፍ ነው። ዛሬ ስትተኛ ነገ ለመነሳት ምክንያት ይኖር፣ የምትኖርበት ምክንያት ይኖር። አንቺም ጠዋት ስትነሺ የምትኖሪበት ምክንያት ይኖርሽ፣ የምትነሽበት ምክንያት ይኖርሽ። የህይወታችሁን ዓላማ አበጁም። የህይወታችሁን ዓላማ ስታበጁና ነገ
የምትነሱለት ጉዳይ እንዳለ ስትረዱ ፍርሃታችሁን አስወግዳችሁ ያ ላሰባችሁትና ለምትነሱለት ነገር መዋጋት ትጀምራላችሁ። ያለዛ ሁሉ ጊዜ ምንም የምንሰራውና የምንጓጓለት ነገር ሳይኖር እየተኙ መነሳት እየተነሱ መተኛት ከሆነ ህይወታችን ወዴትም ልናድግና ልንቀየር አንችልም። መቀየር የሚፈልግ መለወጥ የሚፈልግ ሰው ሊኖርለትና ሊጓጓለት የሚገባው ነገር ያስፈልገዋል። ለዛ ለሚጓጓለትና ለሚኖርለት ነገር አጠገቡ እስኪደርስ ፍርሃትን ያስወግዳል። ያ የሚጓጓለትን ነገር እስኪያገኝ ድረስ በአስፈሪው እጅግ አስቸጋሪ በሆነው መንገድ ላይ በድፍረት መራመድ ይችላል። ስለዚህ የህይወት ዋነኛውና ትልቁ ሚስጥር የምንጓጓለት ዓላማ፣ የምንኖርለት ሐሳብ ሊኖረን ያስፈልጋል። በዙሪያችን ያሉ ሰዎች እብድ ናቸው እስኪሉን ድረስ ለአንድ ነገር እጅግ ልንጠማና ልናሳካው ልንራብለት ይገባል። ያኔ ሰዎች እብድ ቢሉን፣ ሰዎች የፈለጉትን ቢያወሩ የምንኖርለት ዓላማ ስላለን የሰዎች ሐሳብ ሊጎትተንና ፍርሃት ውስጥ ሊከተን አይችልም። ይልቁኑ የሰዎች ሐሳብ ያን የምንጓጓለትን ነገር ይዘን እንድናሳያቸውና ማንነታችንን እንድናስመለክታቸው ምክንያት ይሆነናል። ስለዚህም ፍርሃትን ለማስወገድ፣ ጭንቀትን ለማስወገድ አይሳካልኝም፣ አይሆንልኝም የሚለውን አስተሳሰብ ወደ ኋላ ለመጣል በጠዋት የምንነሳለትና ቀን ሙሉ የምንታገልለት የምንዋጋለት የምንኖርለት ሐሳብ ያስፈልገናል። ዛሬ ወደ ራሳችሁ ተመልከቱ። የምትኖሩለት ወይም ልትኖሩለት የምትፈልጉት ጉዳይ ምንድነው? ያንን አስባችሁ ልታገኙት ይገባል። ያኔ ያንን ልትኖሩለት የሚገባውን ሐሳብ ስታገኙ ለሱ ትፋለማላችሁ፣ ለሱ ትዋጋላችሁ፣ ፍርሃታችሁን ታስወግዳላችሁ፣ አይምሮአችሁን ታሸንፋላችሁ። ስለዚህ ትልቁ ስራ ራስን መዋጋት፣ ራስን ማሸነፍ ነው። በተለይም አይምሮን ማሸነፍ የህይወት 90% ስኬትን እንደማሸነፍ ነው ሲሉ የጥንት አፍሪካውያን ይናገራሉ። ስለዚህ የመጀመሪያው ስራ ሊሆን የሚገባው አይምሮአችንን ማሸነፍ ነው። አትችልም፣ አይሳካልህም፣ የትም አትደርስም እያለ ሁሉ ጊዜ ጠዋት ስንነሳ አርፈተኛ የሚለንን የአይምሮአችንን ሐሳብ መዋጋት ማሸነፍ አለብን። ምክንያቱም ያንን ካላሸነፍን ሁሉ ጊዜ በፍርሃትና በጭንቀት ከውሳኔዎች ወደ ኋላ ርቀን ስለምንቆይ ካሰብነው ዓላማና ካሰብነው ግብ እንዳንደርስ ትልቁን ሚና ይጫወትብናል። ሁሉ ጊዜ ጠዋት ከእንቅልፋችን ስንነሳ እችላለሁ፣ አልፈራም፣ ይህንን አደርጋለሁ እያልን ለአይምሮአችን ልንነግረው ይገባል። ያኔ አሸናፊዎች እንሆናለን። ያኔ ካሰብንበት የስኬት ማማ ተቆናጠን እንገኛለን። ፍርሃት የስኬት እንቅፋት ነው። የአይምሮ ጥርጣሬ የስኬት ኋላ ማስቀሪያ ገመድ ነው። ስለዚህ አይምሮአችንን ልናሸንፈው ይገባል። ዛሬ አይምሮአችንን ስለማሸነፍ፣ ፍርሃትን ስለመቆጣጠር፣ በውስጣችን ያለውን ጠላት ካሸነፍን ከውጭ ያለው ጠላት እንደማይጎዳን ተመለከትን። እጅግ አስገራሚ በሆኑ ሐሳቦች በሌላ ጉዳዮች እስከምንመለስ ድረስ ሐሳባችሁን በአስተያየት መስጫው ሳጥን ውስጥ ልታስቀምጡልን ትችላላችሁ። በሌላ ሐሳብ እስከምንገናኝ ሰላም።